ሰላም ውድ ተከታዮች፣ ዛሬ አንድ አሳዛኝ ገጠመኝ አካፍላችኋለሁ። ፍርዱን ግን ለእናንተ ውድ ተከታዮች ተወዋለሁ። ላም ባልዋለበት ኩበት ለቀማ። እውነተኛ ታሪክ። መቼም ዘንድሮ የማናየው የማንሰማው የለም። ነገሩ እንዲህ ነው። ባለ ታሪኩ ለእኔ አዲስ የሆነ ቃል አየሁ፣ እሱም ዙንጋ ቤዋ ይላል በማለት ይጀምራል። ዙንጋ ቤዋ የሚል ቃል ሰምቼም አይቼም ባለማወቄ ጎግል ገባው። ጎግል የሰጠኝ ትርጉም ግን ከላቲን ባህላዊ ዳንሶች የዳንስ ስሞች አንዱ ነው አለኝ። እኔ ደግሞ ሀበሻ ላይ ስላየሁት ትርጉሙ ትክክል አልመሰለኝም። እናም ደግሜ ዙንጋ ቤዋ በኢትዮጵያ ካሉ ቋንቋዎች በየትኛው ብሔረሰብ ይነገራል ብዬ አብራርቼ ጠየቅኩት። ጎግል የመለሰልኝ ነገር ዙንጋ ቤዋ የሚለውን ቃል የሚናገር በውል የታወቀ ብሔር አላውቅም በማለት መለሰልኝ። እኔም በቃ ጎግል መረጃ የለውም ብዬ በመደምደም የስሙን ባለቤት እንዲነግረኝ በትህትና ጠየቅኩት። ፈጣሪ በሚያውቀው ከምርም ለማወቅ ጓጉቼ ነበር። ዙንጋ ቤዋ ማለት ምን ማለት ነው? በምንኛስ ቋንቋ ነው ብዬ ጠየቅኩኝ። መልስ ሊሰጠኝ አልቻለም። እንደገና አብራርቼ ለመጠየቅም ጥረቴን ቀጠልኩ። መቼም ሀገራችን ኢትዮጵያ የብዙ ቋንቋና ሃይማኖት ባለቤት ነች። በመሆኑም ከአፌ ከገቡት መካከል ማለትም ትዝ ካሉኝ መካከል ሶማለኛ ነው ወይስ ትግርኛ፣ ኦሮምኛ ነው ወይስ አገውኛ እያልኩ የምችለውን ያህል ቋንቋ ጠርቼ ትርጉሙን እና ምን ቋንቋ እንደሆነ በቅንነት ለማወቅ ጥያቄን አስቀጠልኩ። በመጨረሻም የተሰጠኝ መልስ ሾክ ያደረገኝ አስደንጋጭ ነበር። ምን የሚል መሰላችሁ? አየህ የአማራ ጽንፈኝነት እንዲህ ነው የሚል ሆነ። ለሰሚው ግራ የሚያጋባ እውነትም አማራ ያልተገባ ፍረጃ ቀለበት ውስጥ ነው የሚል ህመም ልቤን ነካኝ። ይህ እሳቤና ብዥታ ሊጠራ ይገባል በሚል ለሚመለከተው ሁሉ ይህን ጽሑፍ እንዳዘጋጅ ተገደድኩኝ። በዚህ አጋጣሚ የጽሑፉ ዓላማ አንድም አሁንም አማራን እንደ ሕዝብ በፍረጃችሁ የቀጠላችሁ ሞኞችና ጥላቻ ጠማቂዎች እውነታው ይህ ነው ለማለት ሲሆን፣ ሁለትም አማራ የመጣበትና የተደቀነበት እውነት ያልሆነ ባሉባልታ የጸና ጥላቻ ግዙፍ በመሆኑ ራሱን ለመከላከልና ለመጣበት አደጋ በልኩና በጊዜው እንዲታረም በከፍተኛ ሁኔታ ንቅናቄ እንዲፈጥር የግሌን አማራዊ መልእክት ለማድረስ ነው። የአማራዎች ልበሰፊነትና ትህትና ከገዳዮቻችን ጋር ሳይቀር በመከባበርና በይቅርታ በውዱ ሀገራችን የመኖር ስነ ልቦና ያለው ገራሚ ስብናን የተላበሰ መሆኑን ስመለከት ኩራትና ክብር ይሰማኛል። አማራ እንደ ሕዝብ ጽንፈኛ ሆኖ አያውቅም። ብታውቁና ብትገነዘቡ ኑሮ ለሺህ ዓመታት አቅፎ ደግሞ አስተምሮ በኩል አግብቶ ተጋብቶ ተዋልዶ ያለ ልዩነት እናት፣ አባት፣ እህት፣ ልጅ አድርጎ ያኖረ እጅግ ቅን ሕዝብ ሆኖ ሳለ አማራ ፊደል ቀርጾ የአገር ዳር ድንበር በደንብ አጥንቶ አስከብሮ እያለ አማራ እበልጣለሁ የንጉሥ ዘር ነኝ ሳይል ለፍትህ በመቆም ለጭቁን ሕዝብ ነፃነት የወደቀ በእኩልነትና በፍትህ እያመነ እየኖረ እያለ ለዚህም ዋለልኝ መኮንን ለአብነት መጥቀስ ይቻላል። አማራው የብሔሮች ጠበቃ ሆኖ አልፏል። ታሪክ ምስክር ነው። አማራ እንደ ኢትዮጵያ ሰፊና ዳይቨርሲፋይድ በሆነ ሕዝብ ብዙ ቋንቋዎች፣ ባህሎች፣ ሃይማኖቶችና ወገኖች መኖራቸውን አውቆ እና አክብሮ በመተባበርና በመተጋገዝ ኖሮ እያለ የእናት ጡት ነካሾች ጽንፈኛ ይሉናል፣ ትምክተኛም ይሉናል፣ ጠቅላይም ይሉናል፣ አህዳዊ ተብለንም ነበር። ዘረኞቹ የበታችነት ስሜት የተጠናወታችሁ የእናት ጡት ነካሾች፣ የውሃብይና የአልሸባብ ስሮች ገና አልችልም በሚል ቅዠት ከርቀት ትፈሩናላችሁ። አይዟችሁ፣ አትፍሩ። አማራ ዘግዝቆ አልሰቀለም። አማራ ጡትና ብልት ቆርጦ አደባባይ አላዞረም። አማራ የተያዘን እስረኛ አስሮ በመኪና አልደፈጠጠም። አማራ ሕዝብ ለስብሰባ ጠርቶ ሲያበቃ በላያቸው
ቆልፎ በሳት ህዝብ አላጋየም። አማራ አውቶቡስን ጭነት አስቁሞ አልዘረፈም፣ አልጨፈጨፈም። አማራ አዲስ አበባ የሚኒልክ ነው ብሎ ብሔር ብሔረሰቦችን አትምጡ ብሎ መንገድ ላይ አልመለሰም። አማራ የተጨፈጨፈን ህዝብ በዶዘር አላዳፈንም። አማራ እያለ ያለው አትግደሉን፣ በአለማነው ሀገር አታሳድዱን፣ ማህበራዊ ረፍት እንሻለን፣ በእኩልነትና በመከባበር በጋራ አገራችን እንኑር ነው እያለ ያለው። እውነት ለመናገር ይህ ፍትሃዊ ጥያቄ ጽንፈኛ ካስባለ ሺህ ጊዜ ጽንፈኛ ልሁን። ታሪካችን ምስክር ነው። ስራችን ሕያው ነው። ታሪክ ይፍረደን በማለት ሐሳቤን እዚህ ላይ ቋጫለሁ። አመሰግናለሁ። አስተያየታችሁን አካፍሉኝ። በያላችሁበት ሰላም። አማራ 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 አማራ